ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በአዲስ ስራ መጥቼላችኋለሁኝ። ቪዲዮ ስትጀምሩ እንግዲህ ላይክ፣ ሰብስክራይብ እንዲሁም ሼር ለወዳጅ ዘመዶቻችሁ አድርጉ። ዛሬ የምንሰራው ይህን የመሰለ የሚያምር የሃምበርገር ዳቦ ነው። አብረን የምንጋግረው ለገበያ ሊሆን ይችላል፣ ለቤታችሁ ሊሆን ይችላል። በጣም ጽድት ያለ አሰራር ነው። በጣም ቀላል። የዛሬውን ግብአት ለማዘጋጀት እንግዲህ እዚህ ጋር ምን እንጠቀማለን? እዚህ ጋር በጽሁፍ አስቀምጬላችኋለሁ፣ ግን የበለጠ ደግሞ በድምጽ ላብራራው ብዬ ነው። 2 የሾርባ ማንኪያ ዱቄት ወተት ማለት ነው። ዱቄቱን እንጠቀማለን። ይሄ የሚጠቅመው በደንብ ዳቦ ልስልስ እንዲልልን ያደርጋል ማለት ነው። ከዛ በኋላ አንድ ለብ ያለ የውሃ ብርጭቆ ውሃ ተጠቅሜያለሁ ማለት ነው፣ እዚህ ጋር እንደጻፍኩላችሁ። ከዛ ይሄንን በደንብ አድርገን እናቀላቅለዋለን። ወተቱ እንደምታውቁት የመያያዝ ባህሪ ስላለው በደንብ አድርገን እንበጠብጠዋለን። ከዛ በኋላ አንድ የሻይ ማንኪያ እርሾ እንጠቀማለን። አንድ የሻይ ማንኪያና ትንጥዬ ማድረግም ትችላላችሁ። በነገራችን ላይ እኔ የተጠቀምኩትን መጠን ነው እንጂ እናንተ እንደየቤታችሁ ከፍ ከፍ አድርጋችሁ መጠኑን መጠቀም ትችላላችሁ ማለት ነው። እንደዚህ አድርጌዋለሁኝ። ከዛ ይሄንንም በደንብ አድርጌ አዋህደዋለሁ። ከዛ በኋላ በደንብ በላስቲክ ነገር ሽፍን እናደርገውና ሙቀት ያለበት ቦታ ለ30 ደቂቃ እናቆየዋለን ማለት ነው። ለ30 ደቂቃ ካቆየነው በኋላ ኮፍ ይልልናል እርሾ። ከዛ በኋላ የምንጠቀመውን ግብአት ዱቄታችንን እንጨምራለን ማለት ነው። አሁን ይሄ እፍና አድርጌ ለ30 ደቂቃ ሙቀት ያለበት ቦታ አድርጌዋለሁ። ከ30 ደቂቃ በኋላ እንደዚህ ኮፍ ብሎልኛል ማለት ነው። ቤተሰብ እንደምታዩት። በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በትህትና ጠይቃለሁኝ። ጀማሪ ዩቲዩበር ነኝ። ያው ያለ እናንተ ዋናለኝ እኔስ እና ላይክ አድርጉ፣ ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁ ይሄ ነገር ያስፈልጋቸዋል ብላችሁ ለምታስቡ ሼር ማድረጋችሁን አትዘንጉ። ላለሁኝ ቤተሰቦቼ አመሰግናለሁ፣ ሁሌም ከጎኔ ስለሆናችሁ። እዚህ ጋር እንግዲህ 2 ኩባያ የወተት ኩባያ ወይም ደግሞ የሻይ ኩባያ ሁለት በዚህ ዱቄት ተጠቅሜያለሁ ማለት ነው። ከዛ በኋላ የሚያስፈልገን ግብአት ለዚህ ለበርገር ዳቦ እንግዲህ 1 እንቁላል፣ አንድ ደግሞ ትንሽዬ ጨው፣ ትንሽዬ ስኳር ጥሩ ጣዕም ይሰጠዋል። ከዛ 1 የሾርባ ማንኪያ ዘይት እና 1 እንቁላል እንደነገርኳችሁ እናደርግና አንድ ላይ እናቀላቅለዋለን ማለት ነው። በደንብ መታሸት ይፈልጋል፣ በደንብ ማለት ነው። እሽት እናደርገውና አሁንም ሙቀት ያለበት ቦታ ለ40 ደቂቃ እናስቀምጠዋለን ማለት ነው። ትንሽዬ ለብ ያለ ውሃ ጠብ እናደርጋለን አብረን። ከዛ በኋላ ምንም አንጨምርም ማለት ነው። ሰብስክራይብ አድርጉ ቤተሰቦቼ፣ ላይክ እያደረጋችሁ ቪዲዮውን ስጀምሩ ላይክ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ እንዲሁም ደግሞ በኮመንት ሌላ እንድሰራላችሁ የምትፈልጉት ነገር ካለ ደግሞ አሳውቁኝ፣ እሰራላችኋለሁ ማለት ነው። እንዲሁም አስተያየት እንዳስተካክለው የምትፈልጉት ነገር ካለ፣ ቅር ያላችሁ ነገር ካለ እሱንም እንደዚሁ አሳውቁኝ። በተረፈ እጅግ በጣም አመሰግናችኋለሁኝ። ከዛ በኋላ እንግዲህ ሊጡ ቦክቶልኝ መሀል ላይ ያው ኩፍ ሲል ምናምን ሳስተካክለው ለመቅረጽ ስላልተመቸኝ ነው። ግን እንደዚህ የሚያምር ሆኖ ቦክቶልኝ እንደዚህ አስተካክየዋለሁኝ። ከዛ 1 አስኳሉን ብቻ
እንቁላል እና ወተት አንድ ላይ እናቀላቅልና እንቀባዋለን ከላይ። ለምንድን ነው የሚጠቅመን? አንደኛ ከለሩ እንዲያምርልን፣ ሁለተኛ ደግሞ ሰሊጡን እንዲያጣብቅልን ነው። ከዛ ኦቨን ውስጥ ስንከተው በታችኛው ብቻ ነው መጠቀም ያለብን። ከዛ በኋላ ነው ከላይ መለኮስ ያለብን። ማለት ከታች በሰል ነገር ሲል ከላይኛው እንለኩሳለን። ቆንጆ ነው ይበስልልናል። እንደዚህ እንደምታዩት እንዴት እንደሚያምር እዩት። በዛ ላይ ለስላሴው በቃ ምን ብዬ ልንገራችሁ፣ በእውነት እንደምታዩት ነው። በጣም ነው የሚያምረው። እንዲሁም በሌላኛውም ቀን እንደዚሁ ሰርቼ ያው ቪዲዮ አልቀረጽኩትም ተመሳሳይ ስለሆነ እና እዚህ ጋር ፎጣ የሸፈንኩበት ምክንያት ምንድን ነው? ፎጣ ሲሸፈን ትኩስ ሆኖ ፎጣ ሲሸፈን ልስልስ የማለት ባህሪ ያለው ማለት ነው። እና አያችሁት ውስጡ በቃ ምን ብዬ ልንገራችሁ፣ ዋው! እና እዚህ ጋር በሁለተኛው ቀን ድጋሚ ስሪልን ብለውኝ ቤት ይኸው እንደዚህ ሰርቻለሁ። ግን ይሄንን እንቁላል አልቀባሁትኝም ማለት ነው። ሰሊጡን ገና ሊጡ ሳስተካከል ነው ወለው ላይ ያደረኩበትና ተጣበቀልኝ። ይሄ ያልተቀባው ነው ማለት ነው። በሁለተኛ ቀን እየተጋገረው ግን ተመሳሳይ ነው። በጣም ነበር የሚጣፍጠው። በጣም ነው የወደዱት የምር። እና በቤታችሁ ሰርታችሁ እንደዚህ ብሉ። በርገር ለመስራት ብላችሁ ዳቦ ቤት ሄዳችሁ ዳቦ ከምትገዙ እንደዚህ በቤታችሁ ሰርታችሁ መመገብ ትችላላችሁ። ቤተሰቦች ስለተከታተላችሁ በጣም አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ። አመሰግናለሁ።